ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከተው ጉዳይ እንለፍ። በኢትዮጵያ የመጀመሪያ የተሰኘ የተለያዩ የቴክኖሎጂና የፈጠራ ውጤቶችን በውስጡ የያዘ ፈጣሪዎችም ከደንበኞች ጋር በቀጥታ እንዲገናኙ እድል የሚፈጥር የክህሎት ባንክ መከፈቱን ከሰሞኑ ሰምተን ነበር። ማዕከሉ በውስጡ የተለያዩ የቴክኖሎጂና የፈጠራ ውጤቶችን ይዟል። በሱ ዙሪያ ያሰናዳነውን ዝግጅት ተከታትለን እንመለስ። የፈጠራ ባለቤቶችን የፈጠራ ውጤቶቻቸውና ምርቶቻቸውን ማዘዝ ከሚፈልጉ ደንበኞች ጋር እንዲሁም ደግሞ የመንግስትና የግል ሴክተሮች መጎብኘት ማዘዝ የሚፈልጓቸውን እቃዎች የሚያገኙበት በኢትዮጵያ የመጀመሪያው የክህሎት ባንክ መከፈቱን ሰምተናል። እኛም በኢትዮ ቢዝነስ ቆይታችን በዚህ የክህሎት ባንክ ውስጥ ተገኝተን ውስጡ ያሉት የቴክኖሎጂ ውጤቶች ምርቶች ምንድናቸው የሚለውን እየጎበኘን እንዲሁም ደግሞ አጠቃላይ በሀገር ኢኮኖሚ ላይ የሚኖረው አስተዋጽኦ ምን ይመስላል እነዚህ ምርቶች ከደንበኞች ጋር እንዲገናኙ ማድረግ የሚቻለው እንዴት ነው የሚለውና የተለያዩ ሐሳቦችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። በስራና ክህሎት ሚኒስቴር በነሱ ተነሳሽነት እንዲሁም ደግሞ በፌደራል ቴክኒክና ሙያ ስልጠና ኢንስቲትዩት እንዲሁም ኢዲአይ ኢንተርፕረነርሺፕ ልማት ኢንስቲትዩት በጋራ በመሆን የታቀደ አንድ ፕሮግራም ነበር። ያ ፕሮግራም ሰመር ካምፕ ምንለው ነበር። ይሄ ሰመር ካምፕ የተለያዩ ቴክኖሎጂስቶች ከአገር አቀፍ ቴክኒክና ሙያ ኢንስቲትዩቶች የተሰባሰቡ በውድድር ጥሩ ውጤት ያመጡ እዚህ መጥተው ቴክኖሎጂያቸውን እንዲያበለጽጉ የተፈጠረ ፕሮግራም ነው ማለት ነው። የዩኒቨርሲቲ ተማሪዎች ነበርና እኔና ጓደኞቼ ይሄን ሲስተም በሐሳብ ደረጃ ነበረ ግን ወደዚህ የመቀላቀል እድል አገኘንና በስራና ክህሎት ሚኒስቴር ውስጥ የሚዘጋጅ ሰመር ካምፕ የሚባል ፕሮግራም ውስጥ የመካተት እድል አገኘን። በዚህ ፕሮግራም እንግዲህ ከሶፍት ስኪል እስከ ሃርድ ስኪል ስልጠና አግኝተናል። ከዛ ውጪ ደግሞ የማርኬት ኤክስፖዠር እንድናገኝ የተለያዩ ባለሀብቶች የሚዲያ አካላት እየመጡ እኛ ያለንበትን ሁኔታ እንዲጎበኙ እኛ ያለንበትን ሁኔታ እንዲረዱ የማድረግ ስራ ተሰርቷል። መጀመሪያ ጆይን አድርገን በስልጠና ረገድ ክፍተት ያለብን ነገር እንድንሞላ ነው የተደረገው። ከዛ ደግሞ በቴክኒካል በኩል ምን ክፍተት አለባችሁ የሚል ልየታ ከተደረገ በኋላ ክፍተት ያለብን ነገር ከሀገር ውስጥ እስከ ውጭ ሀገር ስልጠና እንድናገኝ የተደረገ እኛ እንደ ሳምፕል የሰራነው ነገር ነበረ። እዚህ ከገባን ግን በዲዛይን በዌልዲንግ እንደዚሁም የቢዝነስ ስልጠናዎች ብዙ ተሰጥቶናል። ከዛን እንደ ቲም ከተለያዩ ክልሎች የተወጣጣን ስለሆነ እነሱን አንድ ላይ በመሆን የተሻለ መልቲ ፈንክሽናል የሆነ ነገር ሰርተናል ማለት ነው። ፕሮግራሙን ሰፋ አድርገን ለምን ክህሎት ኢትዮጵያ እንለው ወይም ስኪል ኢትዮጵያ ብለን አንሰይመው በማለት እነዚህ ሶስቱ ባለድርሻ አካላት በመነጋገር ወደ ሁለተኛው ፕሮግራም ፌስ ተሄዷል ማለት ነው። ክህሎት ባንክ እንግዲህ በሀገራችን የመጀመሪያው የሆነው ባንክ ነው። ቴክኖሎጂዎች ፈጣሪዎች የቴክኖሎጂ ፈጣሪዎች ቴክኖሎጂያቸውን የሚያሳዩበት እንደ ሾው ኬዝ የሚያሳዩበት እንደ ሀብም እንምንቆጥረው አንዱ ትልቁ ስራ የተሰራበት ነው። የኛ ስራ የሚያጠነጥነው የመስኖ መቆጣጠሪያና መከታተያ ስርዓት ነው። መስኖ መቆጣጠሪያና መከታተያ ስርዓት ስንል እንግዲህ ሀገራችን ውስጥ ከፍተኛ የሆነ በመስኖ መልማት የሚችል ከፍተኛ የሆነ መሬት አለ። እሱን መሬት በዘመናዊ በሆነ መንገድ መከታተልና መቆጣጠር የሚያስችለን ሲስተም ነው። እኛ የሰራነው ስራ አኒማል ፊድ ኤንድ ቻርኮል ፕሮዳክሽን ማሽን ነው። በሀገራችን ውስጥ ፕሮሶፊስ ጁሊፍሎራ ወይ ደግሞ በተለምዶ ስሙ የፈረንጅ ብስኩት የሚባል አረም አለ። እሱን አረም የከርሰ ምድርን ውሃ በጣም ይመጣል። የእርሻን ቦታ በሰፊው ይዟልና ወደ 1.2 ሚሊዮን ሄክታር ይዟል በኢትዮጵያ ውስጥ ማለት ነው። ማሽኑ ይሄ መልቲ ፈንክሽናል ነው ያልኩሽ። ቻርኮሉንም ፓውደር በማድረግ የተለያዩ አዴሲቭ ማቴሪያሎችን ቦንዲንግ በማድረግ እስከ 2 ሰዓት ተኩል ድረስ የሚነድ ቻርኮል እናመርታለን። እንደዚሁም ደግሞ አኒማል ፊድ ማምረት ይችላል ማለት ነው። በራሳቸው የሚንቀሳቀሱና ስራ የሚፈጥሩ አሉ። ለምሳሌ አንድ ስማርት ጄነሬተር የተፈጠረ አለ። እስከ 1 ወር ድረስ መብራት በሌለበት የሚያገለግል ጄነሬተር በኤሌክትሪክ ቻርጅ የሚሰራ ጄነሬተር ነው። እነሱ በራሳቸው እየተንቀሳቀሱ የተለያየ ስራ እየፈጠሩ ለራሳቸው
ለብዙዎቹም ስራ እድል እየፈጠሩ ያሉበት ሁኔታ ነው ያለው። ሌላው ኢንተርፕራይዝ ባይኖራቸውም በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ስር ቴክኖቢዚያ የሚባል ኢንተርፕራይዝ አለ። ልጆቹ ጆይንት ቬንቸርን እየተለማመዱ እንዲሄዱ ቴክኖሎጂያቸውን ብቻ ይዘው ከኢንተርፕራይዙ ጋር በመተሳሰር የስራ እድል እንዲያገኙ እያደረግን ነው ማለት ቴክኖሎጂያቸውን እንዲሸጡ እያደረግን ነው። ለምሳሌ ለአፋር ክልል ለሶማሌ ክልል የተሸጡ ፕሮዳክቶች የተሸጡ ቴክኖሎጂዎች አሉ ማለት ነው። ሌሎቹም እንደዚሁ በስፋት ወደ ማስ ፕሮዳክሽን እንዲገቡ እገዛ እያደረግን ነው ማለት ነው። ይህን ስልጠና ካገኘን በኋላ በግዢ የማቴሪያል ፕሮቶታይፕ የመጀመሪያ ሚኒማል ፕሮዳክት ለማውጣት የሚያስችለን ፕሮዳክት እንድናመርት የግዢ ሂደት ነው የቀጠለው። የገበያ ትስስሩ በፕሮቶታይፕ ደረጃ አንድ ሙሉ ፓኬጁን 6 ማሽን የያዘ ነው። ኤሌክትሪካል ካርቦናይዘር፣ ክረሸር፣ እንዲሁም ኮንቬየሮች ያሉትና ፖሊተሪ ማረጊያ እንዲሁም ኤክስሉደር ያለው ነው። ይሄንን ቆላና መስኖ ሚኒስቴር በማየት ለሶማሌ ክልልና ለአፋር ክልል በግቢው አመቻችነት ኦርደር መጥቶ እየተሰራ ነው ያለው። በስራና ክህሎት ሚኒስቴር በተደረገላቸው ግብዣ የቆላና መስኖ ሚኒስቴር ይመሩ የነበሩ አካላት መጣው እኛን እንዲጎበኙ ሆኗል። እሱም ጉብኝት በመመስረት ይሄን ነገር ወደ ምርት ብናስገባው ለሀገራችን ከፍተኛ አስተዋጽኦ ያደርጋል በሚል እምነት አሁን አፋር ክልልና ሶማሌ ክልል ላይ አንዳንድ ፕሮዳክት ለሁለቱ አንዳንድ ፕሮዳክት ለሁለቱ ክልሎች አንዳንድ ፕሮዳክት ሽጠናል። ይሄ አጋጣሚ የምታየው ለአፋር ክልል የተሸጠ አንድ ፕሮዳክታችን ነው። በዚሁ በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በመምጣት የፈለጉትን ቴክኖሎጂ በማዘዝ አንደኛ ውጪ ከሚገባው ባነሰ ዋጋ፣ ሁለተኛ ጥገና በሚያስፈልግበት ጊዜ ያለምንም መቸገር እዚሁ ጥገና እየተደረገላቸው ቴክኖሎጂዎቹን መጠቀም ይችላሉ ማለት ነው። እንደሚታወቀው የመኖ እጥረት በጣም አለ። የከሰል ቻርኮል ብሪኬትም በተለምዶ እንደዚሁ የሚሸጡ ነው ያሉት እንጂ እንደዚህ ረጅም ሰዓት የሚነዱ የካርበን መጠናቸው አነስተኛ ሆኑ ከሰሎች የሉም እነሱም እና ከውጪ ሲገባ ወደ 23 ሚሊዮን ብር አካባቢ 22 alibaba.com ላይ ያየነው ነው። እኛ ግን ሙሉ ፓኬጁን 6 ማሽን የያዘ በ1.8 ሚሊዮን ብር እየተሰራ ነው ያለው ማለት ነው። ወደ ማስ ፕሮዳክሽን እንዳይገቡ ያደረጋቸው ብዙ ተግዳሮቶች አሉ። የመጀመሪያው አክሰስ ቱ ፋይናንስ ነው። ያንን አክሰስ ቱ ፋይናንስ ለመፍታት ጥረት እየተደረገ ነው። በመንግስትም በግሉም ሴክተር ያሉ ተቋማት ባንኮች ሁሉ ጋር ለመተሳሰርና ይሄንን ችግር ፈቶ እነዚህን 81 በላይ ቴክኖሎጂዎች 99 በላይ ቴክኖሎጂዎች ወደ ህብረተሰቡ ቀጥታ ገበሬው ጋር እንዲደርስ ቀጥታ ህብረተሰቡ ጋር እንዲደርስ ጥረቶች እየተደረጉ ነው ያሉት። ስለዚህ የመጨረሻው ፌዝ ላይ ነው ያለው እንጂ ብዙ ምርቶች ኢምፖርትን ሰብስቲቲዩት ለማድረግ ቅርብ ላይ ናቸው ማለት ነው። እንደዚህ አይነት ተቋማት መኖራቸውና እንደዚህ አይነት ፕሮግራም መዘጋጀቱ ለኛ ለምሳሌ እኛ እዚህ ደረጃ ላይ እንድደርስ አድርጎናል። ነገ የሚመጡ ወጣቶችም እንደዚህ አይነት ነገር በዚህ ተቋም ብቻ የተወሰነ አይሆንም። ብዙ ተቋሞች ይሄን ነገር መስራት ቢችሉ ብዙ መድረስ ያለባቸው ቦታ ላይ መድረስ ይችላሉ። ብዙ ወጣቶች ላይ መድረስ ይችላሉ። እነዚህ ወጣቶች ወጣት ስራ ፈጣሪ ብቻ ሆኖ አይደለም የሚቀሩ ቢሊዮነሮች ሚሊዮነሮች ይሆናሉ። በዛው ውስጥ ትልቅ ካምፓኒ ትልቅ ፒኤልሲ እያቋቋሙ ሲሄዱ የገበያ ስርዓቱን ከፍተኛ የሆነ የዲማንድ እና ሰፕላይ ፍላጎቱን የማሟላትና ገበያው እንዲረጋጋ የማድረግም አቅም ስላለው ከፍተኛ የሆነ ስራ ወጣትና እንደዚህ አይነት ፕሮግራሞች ላይ ቢሰራ ከፍተኛ የሆነ አስተዋጽኦ በሀገር ኢኮኖሚ ላይ ይኖረዋል ብዬ አስባለሁ። እንደዚህ የቴክኖሎጂ ማበልጸጊያ ፕሮግራሞች በመኖራቸው አቅም ያላቸው ሰዎች በደንብ መውጣት ይችላሉ። ኢኮኖሚውን ሊያሻግሩልን የሚችሉ እነዚህ ስታርታፖች ናቸው። እነዚህ ቴክኖሎጂዎች ናቸው። ከግል ሴክተሩ ከመንግስት ተቋማት ከተለያዩ ከውጭም ከሀገር ውስጥም ስታርታፖችን መደገፍ ትልቅ ምርታን ያመጣል። በሀገር አቀፍ ደረጃ የኢኮኖሚክ ሴክተሩን በማሻሻል ትልቅ ፋይዳና ሚና ይጫወታል ማለት ነው።
ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። ከኢትዮ ቢዝነስ መረጃዎቹ ጋር ቃል ኪዳን ታደሰና ሚካኤል ሐዲስ አብረናችሁ ቆየን። ሰላም ሁኑ።